በቅርቡ ወላጅናታቸውን በሞት ያጡት ፕሬዝዳንት ኢሳያስ ለ4 ኪሎ ጥብቅ ምላሽ ሰጡ። አዲስ አበባ በሚገኘው የኤርትራ ኤምባሲ ጭምር ይፋ የሆነው ይህ የፕሬዝዳንቱን ምላሽ የያዘው መግለጫ በፊልድ ማርሻል ብርሃኑ፣ በጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳና በብልጽግና አስተዳደር ላይ ነጣጠሩ ጥብቅና አነጋጋሪ መልእክቶችን የያዘ ሆኖ ታይቷል። ዝርዝሩን የምናስደምጣችሁ መረጃ ይሆናል። በሌላ በኩል ደግሞ ህወሓት ዓለም አቀፍ ውግዘት ያስከተለበትንና በአስቸኳይ ውድቅ እንዲያደርግ የተጠየቀውን አደገኛ አዋጁ ተግባራዊ ማድረግ ጀምሯል። ቡድኑ የግዳጅ አፈሳን የሚሸሹ ወጣቶች ከክልሉ እንዳይወጡ የትራንስፖርት እገዳ መጣሉንና መከላከያ ከድሮንና ጥይት ሽያጭ ከፍተኛ ገቢ ስለማግኘቱ የገለጸበትን መረጃ አክለን ለሰዓቱ መደመጥ ያለባቸውን ወሳኝ መረጃዎች ይዘን ተገኝተናል። ሰላም ጤና ይስጥልኝ ውድ የፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻገርን። እስከ ፍጻሜው አብራችሁን ቆዩ። ህወሓት ወጣቶች ከክልሉ እንዳይወጡ የትራንስፖርት እገዳ መጣሉ ተገለጸ። ህወሓት ወጣቶች የግዳጅ ውትድርናን በመሸሽ ወደ አዲስ አበባና ሌሎች ክልሎች የሚያደርጉትን ፍልሰት ለማስቆም የትራንስፖርት እገዳ መጣሉን የተሰማው የአዋጁ ትግበራ የጀመረው የጊዜያዊ አስተዳደሩን ቦታ ነጥቆ ስልጣን የተቆጣጠረው የክልሉ ምክር ቤት አዋጁ በአፋጣኝ ተግባራዊ እንዲሆን ማጽደቁን ተከትሎ ነው። ውሳኔው የትራፊክ አደጋንና ህገወጥ የሰዎች ዝውውርን ለመከላከል በሚል ሽፋን የተሰጠው ቢሆንም ከጀርባው ግን ወጣቶችን በግዳጅ የጦርነት የመመልመልና የጉዞ ፍቃድን በአስገዳጅነት በመተግበር ገንዘብ የመሰብሰብ ድብቅ ሴራ እንዳለው ተጠቁሟል። ህወሓት በውሳኔው ድርቅ ቢልም የተለያዩ የውስጥና የውጭ ኃይሎች የጉዳዩን አሳሳቢነት በመግለጽ በአስቸኳይ እንዲቆም እየጠየቁ ሲሆን የትግራይ ሰላም ለውጥ ምክር ቤት አስተባባሪው ጀኔራል ጻድቃን ገብረትንሳኤ ደግሞ የደርግና የሻዕቢያን አፈሳ የሚያስንቅ ነው ሲሉ ነው የአስከፊነቱን ደረጃ የገለጹት። ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይቶችም ከቀናት በፊት ባወጣው መግለጫ ህወሓት ያወጣውን አፋኝ ህግ ትግበራ በአስቸኳይ እንዲያቆምና ወጣቶች ላይ የሚያደርሰውን በደል እንዲያቆም ሲል ማሳሰቡ የሚታወስ ነው። በዚሁ ወደ ቀጣይ መረጃ ተሻገርን። በቅርቡ ወላጅናታቸውን በሞት ያጡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ኢትዮጵያ ላይ ክሱን ሰንዝረዋል። በቅርቡ በኢትዮጵያ ብሮድካስቲንግ ኮርፖሬሽንና በሌሎች የሀገር ውስጥ የመገናኛ ብዙኃን ኢሳያስንና 3 አስርት ዓመታትን የተሻገረውን አስተዳደራቸውን አስመልክቶ የተላለፈውን እንዲሁም በጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የተሰጠውን የ35 ደቂቃ መግለጫ በመቃወም ነው ጠንከር ያለ ምላሽ ከኤርትራ የተሰጠው። የፕሬዝዳንት ኢሳያስን ምላሽ በይፋዊ ገጻቸውና አዲስ አበባ በሚገኘው የሀገሪቱ ኤምባሲ ይፋዊ ገጽ በኩል ይፋ ያደረጉትን የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ሲሆኑ ሚኒስትሩ በይፋዊ የኤክስ ገጻቸው ባወጡት ማብራሪያ መሰረት ይህ የአቶ ጌታቸው ረዳ የግማሽ ሰዓት ንግግር በኤርትራ ላይ ያነጣጠረ ተደጋጋሚ ውሸትና መሰረት የለሽ እንዲሁም ማስረጃ ሊቀርቡባቸው የማይችሉ ባዶ ክሶችን የያዘ ተራ የፖለቲካ ትዕይንት ነው ሲሉ አጣጥለውታል። በዚሁ በየማነ በኩል ይፋ የተደረገ የኤርትራ መንግስት ይፋዊ መግለጫ ላይ እንደተጠቀሰው በጠቅላዩ አማካሪ አማካኝነት በአስመራ ላይ የቀረቡት ክሶች በከፍተኛ የፖለቲካ ተስፋ መቁረጥ ውስጥ የተሰነዘሩ እንደሆኑ ተደርገው የቀረቡ ሲሆን በግለሰብ ደረጃም ማብራሪያው የአቶ ጌታቸውን ረዳን የፖለቲካ ታማኝነትንም ጥያቄ የሚያስነሳ በአግባቡ ያልተተወነ ድራማ ነው በማለት የተቸበትን ነጥቦችን በዝርዝር አስፍረዋል። የኢሳያስ አፈወርቂ አስተዳደር ለአቶ ጌታቸው ረዳ ንግግር ተአማኒነት ላለመስጠት ከዘረዘራቸው ነጥቦች መካከል አንደኛው በትግራይ ጦርነት ወቅት በወቅቱ የትግራይ ኃይሎች መሪ በነበሩት አቶ ጌታቸውና በጠቅላይ ሚኒስትር ዶክተር አብይ አህመድ መካከል የነበረውን ፍጹም ተቃራኒ አቋም ሲሆን ይህም አሁን አማካሪ ሚኒስትሩ የሚያራምዱትን አቋም የግለሰቡ ፖለቲካዊ አቋም የማይታመኑ ስለመሆናቸው እንደ ማረጋገጫ አድርጎ አቅርቧል። በወቅቱ አቶ ጌታቸው ረዳ በኤክስ ገጻቸውና በተለያዩ የትግራይ ቴሌቪዥን ጣቢያዎች ላይ ጠቅላይ ሚኒስትሩን በከባድ ክሶች ሲወቅሱ እንደነበር ያስታወሰው የኤርትራ መግለጫ በተጨማሪም በፊልድ ማርሻል ብርሃኑ ጁላ የሚመራው የኢትዮጵያ መከላከያ ሰራዊት ላይ ሳይቀር ጠንካራ ክሶችን ሲያቀርቡ ነበር ካለ በኋላ አሁን ላይ ከፌዴራል መንግስት ጋር ጥምረት በመፍጠር የቆየ የፖለቲካ እምነታቸውን አሳልፈው ሰጥተዋል ሲልም ከሷል። በእንዲህ ያለ ያልተረጋጋ ስሜትና የፖለቲካ አቋም ውስጥ የሚሰነዘሩ አስተያየቶች በሙሉ ሚዛን የሚደፉ እንዳልሆኑ በመግለጽ በአቶ ጌታቸው ረዳ ግላዊ ህይወት ላይም ጭምር ከባድ ትችቶችን የሰነዘረው የኤርትራ መግለጫ አቶ ጌታቸው በኤርትራ ላይ ከሰነዘሯቸው በርካታ የጥላቻ ንግግሮች መካከል ኤርትራ የተፈጠረችው ኢትዮጵያን ለማዳከምና ለማጥፋት በሴረኛ ኃይሎች ነው ለሚለው አንድ ዋና መከራከሪያ ብቻ ትኩረት ተሰጥቶ ምላሽ መስጠትን መምረጡን ጠቅሶ ማስተባበያውን ሲያስከትል እንደ ቀጠናና ጎረቤት ሀገር ኤርትራ ኢትዮጵያን ለማዳከም ተፈጠረች የሚለው ክስ ፍጹም ታሪክን የከለሰና ሀሰተኛ መከራከሪያ ነው ሲሉ ውድቅ አድርገውታል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ይህን ለመሟገት ታሪካዊ ክስተቶችን ያቀረበ ሲሆን በ1950ዎቹ መገባደጃ ላይ በጂኦፖለቲካ ጥቅማቸው ምክንያት ኤርትራ ከኢትዮጵያ ጋር እንድትዋሃድ ማድረጋቸውንና በ1962 ዓ.ም የፌዴራል ስምምነቱ ፈርሶ ኤርትራ ስትጠቃ ዓለም አቀፉ ማህበረሰብ ዝምታን መምረጡን አስታውቋል። ኤርትራውያን ለ30 ዓመታት ያለምንም የውጭ አካላት የሞራልና ቁሳቁስ ድጋፍ ከባድ መስዋዕትነትን ከፍለው ነጻነታቸውን ሲቀዳጁ በንጉሳዊ ስርዓትና በደርግ የምትመራው ኢትዮጵያ ግን ከአሜሪካ፣ ከአውሮፓ፣ ከእስራኤልና ከአረብ ሀገራት ከፍተኛ ወታደራዊና ኢኮኖሚያዊ ድጋፍ ታገኝ እንደነበር መግለጫ አክሏል። ይህ አይነቱ ድጋፍ ኤርትራ ነጻነቷን ካገኘች በኋላ መቀጠሉን የገለጸው ይፋዊ ምላሽ የድንበር ኮሚሽኑን ውሳኔ በመጣስ የኤርትራ ሉዓላዊ ግዛቶች ለ2 አስርት ዓመታት ሲያዙ ዓለም አቀፉ ማህበረሰብ ህጋዊነትን ለፖለቲካ ጥቅሞች መስዋዕት ማድረጉን በምሳሌነት ጠቅሷል። አሁንም ቢሆን የፌዴራሉ መንግስት የባህር በር ይገባኛል በሚል መርሃ ግብር የጦርነት ነበልባል እየጫረ ባለበት ወቅት እንኳን የዓለም አቀፉ የገንዘብ ድርጅት IMF የ3 ቢሊዮን ዶላር የገንዘብ ብድርና የአውሮፓ ህብረት የበጀት ድጋፍ እንዲሁም ከተለያዩ ሀገራት የሚደረጉ የሁለትዮሽ ድጋፎች እንዳልቆሙ አስረድተዋል። ባለፉት 3 አስርት ዓመታት ኢትዮጵያ በድምሩ 114 ቢሊዮን
የአሜሪካ ዶላር የቫለዙ ወገንና የሁለትዮሽ እርዳታ ማግኘቷን የጠቀሰው መግለጫው ይህ ግዙፍ ድጋፍ ኢትዮጵያን ለማዳከም የተሸረበ ሴራ አለ የሚለውን የሐሰት ትረካ ሙሉ በሙሉ እንዲያፈርስና ህዝብን ለጦርነት ለመቀስቀስ የታለመ ሴራ መሆኑን ለመጥቀስ ተከራክረዋል። የኤርትራ መንግስት በአቶ ጌታቸው ረዳ ግለሰባዊና ፖለቲካዊ ህይወት ላይ ከባድ ምላሽ ቢሰጥም ከኢትዮጵያ መንግስትና ከአቶ ጌታቸው ረዳ ደጋፊዎች ወገን ደግሞ በተቃራኒው ለአቶ ጌታቸው ረዳና ለጠቅላይ ሚኒስትር ዶክተር አብይ አህመድ ሙገሳ የሚቸሩ አስተያየቶችና መከራከሪያዎች እየቀረቡ ይገኛሉ። የፕሬዝዳንት ኢሳያስ አፈወርቂና አስተዳደራቸው በጌታቸው ረዳ የ35 ደቂቃ ንግግር ላይ ተንተርሶ በጠቅላላው ስለ ኢትዮጵያና በተናጠል ስለ ጠቅላይ ሚኒስትሩ አማካሪ ያቀረቡት ክስ ተራ ዘለፋ ሲሉ ውድቅ የሚያደርጉት እነዚህ ከኢትዮጵያ ወገን የሚሰነዘሩ አስተያየቶች በአንድ በኩል አቶ ጌታቸው ረዳ ማብራሪያ የሀገሪቱን የባህር በር ፍላጎትና ብሔራዊ ጥቅም የሚያስከብር እንጂ በኤርትራ ላይ የተከፈተ የጥላቻ ዘመቻ አይደለም የሚል ሙግት ሲያስነሱ ተስተውሏል። በሌላ በኩል ደግሞ አቶ ጌታቸው ቀደም ሲል ከፌዴራል መንግስት ጋር የነበራቸውን ልዩነት በፕሪቶሪያው ሰላም ስምምነት መሰረት በውይይት መፍታታቸው የፖለቲካ ብስለትን እንጂ የአቋም መዋሸቅን አያሳይም የሚሉት ተንታኞቹ የኤርትራ መንግስት የቀጠናውን ተለዋዋጭ ዲፕሎማሲ ሁኔታዎች መረዳት የተሳነውና ኋላ ቀር ትረካዎች ውስጥ ተዘፍቆ የቀረ ነው የሚል የመልስ ምቶችን እያንጸባረቁ እንደሆነ ታይቷል። በቀጣይ መረጃ ኢትዮጵያ ለጎረቤቶቿ ጥይት በመሸጥ የውጭ ምንዛሬ እያገኘች መሆኑን መከላከያ አስታወቀ። ከወራት በፊት ኢትዮጵያ በሀገር ውስጥ ጥይት ማምረት መጀመሯን ይፋ ማድረጓ የሚታወስ ሲሆን መከላከያ ሰራዊት ትናንት ባጋራው መረጃው በሀገር ውስጥ የሚመረተው ጥይት የውጭ ምንዛሬ እያስገኘ መሆኑን ገልጿል። ኢትዮጵያ በያዘችው የለውጥ ጉዞ የጸጥታ መዋቅሯን በዘመናዊ ቴክኖሎጂ ለማደራጀትና ወታደራዊ ቁሶችን በሀገር ውስጥ የማምረት አቅምን ለመገንባት የሚያስችል ታሪካዊ እርምጃ ወስዳለች የሚለው ሰራዊቱ ይህ አካሄድ ሀገሪቱ በወታደራዊ አቅም ረገድ የነበራትን የውጭ ጥገኝነት በመቀነስ የራሷን የጸጥታ ፍላጎት በራሱ አቅም የምትፈታበትን አዲስ ምዕራፍ ከፍቷል ብሏል። በዚህ ረገድ መንግስት የድሮን ቴክኖሎጂን በሀገር ውስጥ የማልማትና የመግጣጠም ስራን በስፋት እየተገበረ ይገኛል። የድሮን ማዕከላት መቋቋምና በስራ ላይ መዋል የኢትዮጵያ መከላከያ ሰራዊት የአየር ክልሉን በአስተማማኝ ሁኔታ በመቆጣጠርና የጸጥታ ስጋቶችን በአርቲፊሻል ኢንተለጀንስና በዘመናዊ ቴክኖሎጂ በታገዘ መንገድ ፈጣን ምላሽ እንዲሰጥ አስችሎታል ብሏል። የኢትዮጵያ መከላከያ ኢንጂነሪንግ ኢንዱስትሪዎች ለቀላልና ለከባድ የጦር መሳሪያዎች የሚያስፈልጉ ጥይቶችን በሀገር ውስጥ ማምረት መጀመራቸው ሌላው ትልቅ ስኬት ነው ያለም ሲሆን ይህም በድንገተኛ ጸጥታ ተግዳሮቶች ጊዜ የጦር መሳሪያና ጥይት አቅርቦት እጥረት እንዳያጋጥም ዋስትና ከመስጠትም በላይ ለውጭ ግዢ ይወጣ የነበረውን ከፍተኛ የውጭ ምንዛሬ ለማዳን አግዟል። ከዚያም አልፎ ሀገር ውስጥ የተመረተውን ጥይት ወደ ጎረቤት ሀገራት በመላክ የውጭ ምንዛሬ ማስገኘት ተጀምሯል በማለት አብራርተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን የሰማችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እስከምንገናኝ ድረስ ቸር ቆዩ።